ዛሬ እንግዲህ ቤተሰብ የጨረቃ ፋሚሊዎች እንግዲህ እንዳያችሁት ነው። ዋው ዛሬ በአዲስ ነገር በሰርፕራይዝ ነው የሚመጡልን። አበሻ ቀሚስም እንግዲህ ከዱባይ አንድ እህታችን በጣም ምትገርም እህታችን ከዱባይ የሚገርም አበሻ ቀሚስ እንደ ስጦታ አበርክታላችኋለች። ያው የመዳም ቅመም ነች። በጣም ደስ ይላል። ቤተሰብዬ እንግዲህ ዛሬ ባህር ላይ ቀውጢ ይደረጋል ብያችኋለሁ። ቀውጢ ነው የሚደረገው። በጣም ደስ የሚል ውሎ ነው የምናየው ማለት ነው። የዛሬው በጣም የተለየ ነው ውዶቼ። እኔ እንጃ በጣም ደስ ይላል። ሁሉም ነገር በጣም ነው የምናመሰግነው ማርያምን። የመዳም ቅመሞች ግን ትለያላችሁ። እኛ ምንም ቃላት የለንም። ለነ ብሩክ ያሳያችሁት ነገርነት በጣም ደስ ይላል። ዛሬ እንግዲህ ባህር ላይ ነው ያው ሁሉ ነገር የተዘጋጀው። እዛ ላይ በሙዚቃ በምን በታጀበ ሁሉ ነገር ሀይሚና ቡራዬ ሰርፕራይዝ አላቸው ማለት ነው። ደስ ይላል እንደዚህ ሲሆን። ብዙ ጊዜ ያው እነሱ ጸባያቸውም ሁሉ ነገራቸውም ሰው ሰርፕራይዝ የሚደረግ ነገር ነው። እውነቴን ነው የምናገረው። ይለያሉ ነው የምለው። ሁሌም እኔ እንደምናገረው ብሩክና ሀይሚ ለሰውም ጥሩ ናቸው። ብሩክም እንደምታውቁት ብዙ ሰዎችን እያበረታታ ብዙ ሰዎችን ጓደኞችን እያመጣ ዩቲዩበር እያደረገ የሚያግዝ ልጅ ነው። እነሱ ይገባቸዋል። ስጦታ አይደለም ሁሉ ነገር ይገባቸዋል። ያው ሾፌሩም ትላንትና እኛን አስደንግጦን ነበረ። ከሀይሚ ጋር ሆኖ ተባብሮ ብሩኬን እስከ ማልቀስ ደረጃ ያስደረሱ ጀግና ሹፌር ብየዋለሁ። እግዚአብሔርን ነው የምላችሁ። ጀግና ነው ሹፌሩ። በጣም ነው በቃ እኔ እንጃ ያሳቀኝ ማለት ነው። ጎበዝ ነው። ያው ቡራዬ በጣም እኔ እንጃ ስማ ትላንትና በሁሉ እስከሚተናነቀው ድረስ መጨረሻ ላይ ማልቀሱ ሁሉ በጣም ነው የገረመኝ። ምን ያህል እንግዲህ ሀይሚን እንደሚወዳት ነው ያየ ነው። ምን ያህል እንደሚያከብራት ነው ያየ ነው ማለት ነው ውዶቼ። ዛሬ በቃ እኔ እንጃ ምን ብዬ ልንገራችሁ። በጣም ደስ በሚል ሁኔታ በጣም የሚገርም ሁኔታ ነው ዛሬ። ልዩ ነገር ነው የምናየው ማለት ነው። እኔ እንጃ እግዚአብሔርን በጣም በቃ እኔ እንጃ። የመዳም ቅመሞች ትለያላችሁ። ሁሉን ነገር አድርጋችሁ ሰርፕራይዝ አድርጋችሁ እነሱ ሀበሻ ቀሚስ አልቀረ ምን አልቀረ ኧረ በስመ አብ ትለያላችሁ እና እኛም በደስታ እነሱን እንጠብቃቸዋለን ማለት ነው። ሁላችንም በደስታ ነው የምንጠብቃቸው። እኔ እንጃ ኧረ በስመ አብ። ዱባይ ግን ትለያላችሁ። ዱባይ ሁሌም እኮ እናንተ ትለያላችሁ። አሁን ደግሞ አብርሽና ሩታ እየመጡላችሁ ነው። እነ ሀይሚና ቡራ ሲመለሱ ደግሞ ሩታና አብርሽ ይመጡላችኋል። የነሱ ማናቂዎች አላችሁ። ያው እንግዲህ ቀውጢ ነው ታያቸዋላችሁ። እንግዲህ እነሱ ግን ማርያምን በስመ አብ እኔ እንጃ። እኔ ብሩኬና ሀይሚ እኔ ለኔ በጣም ልዩ ናቸው። እግዚአብሔርን ነው እላችሁ ልዩ ናቸው። በቃ በጣም ይገርማችኋል። እኔ እንጃ በስመ አብ። እኔ ስለነሱ ሳወራ ስሜታዊ ነው የምሆነው። ቤተሰብ ስሜታዊ ነው ማወራው። ያው ሹፌሩም ዛሬ ያለ ከነሱ ጋር አብሯቸው ነው። ያው እሱ ነው የሚወስዳቸው የሚያመጣቸው ታውቃላችሁ። ያው እንግዲህ መልካሙን ነው የምመኝላቸው። እግዚአብሔር ከነሱ ጋር ይሁን። እውነቴን ነው የምናገረው። እኔ በቃ እነሱ ሳያቸው ምን ያህል ደስታ እንደሚሰማኝ ምን ያህል በቃ ምን ብዬ ልንገራችሁ። እውነት ሰው እንደዚህ በቃ ዝንጥ ብሎ ደግሞ ዛሬ አበሻ ቀሚሱ እንዴት እንዳማረባቸው እናንተ። ዱባይ ግን ለነ ብሩኬ በስማም ተስማምቷቸዋል። በጣም ተስማምቷቸዋል። እንደውም ብሩኬ እና ሀይሚ ዱባይ ቢቀመጡ ይሻላቸዋል። እውነት ብትሉ ምን እውነት እየሰሩ እዛ ፏ ብሎ እየሰሩ ቢኖሩ ያው ትንሽ የዱባይ ቤት ክራይ በጣም ከባድ ነው እንጂ ቢኖሩ ምንም ማለት አይደለም። በጣም ነው የሚያምረው። እንደፈለጉ እየሄዱ እየሰሩ ምን ይያሉ። ለነገሩ ከዚህ በኋላማ ይመላለሳሉ። አዲስ አበባ ብቻ ቁጭ አይሉ እየተመላለሱ ይሰራሉ። ያው መልካም እድል ነው የምመኝላቸው። ተስማምታችኋል። ሁሌም ዱባይ በቃ እዛው ኑሩ፣ እዛው ቁሩ በቃ። ለማንኛውም ወዳችኋለሁ ቤተሰቦችዬ። ይሄን ቪዲዮ ላይክ ሼር አድርጉልኝ። ወዳችኋለሁ። ባይ ባይ። ቻው